ምንድነው ስም ይሆንሻል? መታሽኝ እኮ አነሳሽ ትጨምርሽ። ምን አይነት ደፋር ብትሆኚ ነው ክፍል ያስገብተሽ ፎቶ የምትወስጂው? የምን ፎቶ? ስለምን ፎቶ ነው የምታወሪው? ቆይ ኧረ እንዳላወቀችኝ ነው። ፎቶውን ለምንድነው ከኔ ክፍል ሰርተሽ ለሎሃና ያሳይሻል? አረብ ያልሰጠዋትም ውሸታም ነሽ። እሺ አንቺ እንደሰጠሻት ሎሃና ነግራኛለች። እኔ ምን አውቃለሁ? ወይ ደግሞ ካርና ላይ ወስዳ ሊሆን ይችላል። በቃ እኔ እንደዚህ ሰው መገመት አልችልም። ግን ደግሞ ሰዓት ዝም ብዬ ጥሩ ልጅ ትመስለኛለች። ወይ ሎሃና እንዴ ይሄ ከኛ ጋር ምን ያገናኘዋል? ጥሩ ትሆን አትሆን መጥፎ ምን አገባል? አብሮን የሚኖሩ ሰው ጸባይ ማወቅ ምን ችግር አለው? ከኛ ጋር የሚያገናኘን ነገር ከሌለ ምን ያደርጋል? ደግሞ ባህሪዋ በጣም የሚደብረው ደስ አይልም። ኧረ እኔ ግን በተቃራኒ በጣም ደስ ብላኛለች። አሁን ደግሞ ስለ ሰው ባህሪ ሰው መጠየቅ በሆነ አሁን ምን የሚሉት ነገር ነው በናምን ማለት ነው። ይሄ እኮ ኖርማል ነገር ነው። ለምንድን ነው የሚያናድደው? ሎሃና ለምንድነው ስለማታውቂው ሰው ባህሪ ማወቅ ትፈልጊ? ለምን ነው የምትጠይቂኝ? ማለት አንተ ዳንያን አታውቃት ማለት ምን ለማለት ፈልገሽ ነው? ዳኒ ታውቃታለህ? ቆይ እኮ ምንድን ነው የሰማኸው? የሰማኸውን ለምን አልነግረኝም? ሚስጥሩ ብዙ መሆኗን እኮ ሰምቻለሁ። ማን ቀልድ ለምትቀልዳለን? ወይ ትልቅ ሰዎች አይደለን እንዴ? እነኚህ ሰዎች ያማቸዋል እንዴ? ወይ አልነገረችውም ይሆናል ወይ እኔ ነብት አድርገኛል። ቆይ ዛሬ ሊያሳብዱኝ ነው እንዴ? ታርቆን ምን ሆናል? እስቲ ዋስቴ ቆይ እዚህ ቤት ሰው የሰውን ደስታ ሲጋራ ደስ አይላቸውም እንዴ? እሺ እነግርሃለሁ፣ ግን ረጋ በል ንገር። ሚራ በአድናንና በሎና መካከል ያለውን ፍቅር ልታሻክር በብዙ ሞክራለች። ይህ አልተሳካላትም። ዛሬ በታርቆና በዳንያ መካከል ያለውን ፍቅር ለምን ለያይቻቸው አልቀመጥም በማለት ሚስትህ ውሸታም ናት እያለች ለታርቆ ነግረዋለች። በእርግጥ ምንም እንኳን ዳንያ ውሸታም ሆና እንደውም ከአድናን ጋር ፍቅር ካልጀመርኩ እያለች ባሏን አስቀምጣ ወደሱ እየተሸበለለች ብትመጣም ዞሮ ዞሮ ግን አቶ ታርቆ በትዕግስት ትዳራቸውን ማቆየት ይፈልጋሉ። ዳንያንም ይወዷታል፣ እንክብካቤ ያደርጉላታል። ይህ ግንኙነታቸው እንዳለ ሆኖ ወይዘሪት ሚራ እያስመሰለችበትና እየዋሸችው እንደሆነ ለታርቆ ነግረዋለች ማለት ነው። እንግዲህም አንደኛው ውሸት የተገኘባት ዳንያ ልሆና ነፍሰ ጡር እንደሆነች እና ለነፍሰ ጡርነቷን በዝርዝር ራሷ ልሆና ስለተናገረች ነበረ። ማለትም ነፍሰ ጡር ሴቶች ምን ይሰማቸዋል፣ ምን ያደርጋቸዋል በማለት እንደነገረቻት አስመስላ ለታርቆ መናገሯ ነበረ። ታርቆም እንግዲህ በቅንነት በመነሳት ልሆናን እንኳን ደስ አለሽ፣ ያረግሽው ነገር እጅግ በጣም ደስ ብሎኛል፣ አደራሽን ተጠንቀቂ፣ ለራስሽ እንክብካቤ ያስፈልግሻል በማለት ነበረ ሲያስጠነቅቃት የነበረው። ምን ለማለት ፈልገ ነው? ምን ሰምተ ነው እንደዚህ የምትለኝ? በማያገባ አትግባ ሰውዬ፣ ስለምትናገረው ነገር ደግሞ ኃላፊነት መውሰድ አለብን በማለት ልሆና በታርቆ ንግግር በጣም ከፍቷታል ማለት ነው። እንግዲህ በዚህ ብቻ አላቆመም አቶ ታርቆ። አሁንም አድናን በጣም ደስ ብሎኛል ልሆና ነፍሰ ጡር እንደሆነች ዳንያ ነግራኛለች በማለት ነግሮታል ማለት ነው። በዚህን ሰዓት አድናንም ምን እያልክ ነው ደግሞ? ከየት አምጥተህ ነው የምትቀበጣጠረው? በማለት አድናንም ንግግሩን አልተቀበለውም። እንግዲህ አቶ ታርቆ እውነታውን ለማጣራት ሲል አሁንም ለሚራ ቆይ ምንድን ነው ባልና ሚስቶቹ ሁለታቸውም አንድ እኩል ተቆጥተዋል። እኔ እኮ መልካም ምኞት ነው እየተመኘውላቸው። እናም ልሆና እንኳን ለዚህ አበቃሽ ብላት እሷም በጣም ነው የተኮሳተረችው። እንዲሁም አድናንም ቢሆን እንኳን ደስተኛ ሊሆን ይቅርና በተናገርኩት ነገር ተቀይሞብኛል በማለት ለሚራ ይነግራታል። ሚራም ሰውዬ ምን ማለት ነው? እንኳን ልታረግዝ ይቅርና ገና ልጃገረድ ናት ልሆና ስትል እውነታውን ነግረዋለች። ዳንያ ከምን ተነስታ እንደተናገረችም ሲጠይቃት እሷም ዳንያ እኮ ሙልጭ አለች፣ ውሸታም ናት። እንደውም የማትናገር ከሆነ በዝርዝር ላስረዳህ እሞክራለሁ በማለት ነው ስለ ዳንያ ሚራ ስትናገር የነበረው። ታዲያ በዚህ ሁኔታ እንግዲህ እስካሁን አብረው ኖረዋል። ዞሮ ዞሮ ስለ ዳንያ ጥሩ መልካም ገጽታ እንዳላት ነበር የሚያስበው። ሆኖም ዛሬ ሚራ የተናገረችው ነገር ምናልባት ባልና ሚስቱን እስከ መጨረሻው ሊያፋታቸው ሊያለያያቸው የሚችል ነገር ነው። ሰላም ጤና ይስጥልን የልሆና ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ በባለፈው ክፍል እንግዲህ ፎቶ ከአድናን ጋር አድናንና ዳንያ አንድ ላይ ሆነው በነበሩበት ሰዓት የተነሱትን ፎቶ ሚራ ከፖርሳዋ ወይም ከሻንጣዋ አውጥታ በመስረቅ ለልሆና ሰጥታታለች። ልሆና ይኸውልሽ ማረጋገጫ እኔ ደብዳቤ ጽፌ ሳይሆን ዞሮ ዞሮ ከዚህ በመነሳት ነው። ይኸውልሽ ለአንቺ እያሾፈብሽ እንጂ እኮ እሱ የቀድሞ ፍቅረኛዋ ነው በማለትም እውነታውን ለልሆና ነግራታለች ማለት ነው። እንግዲህ ደብዳቤው ከዚህ በፊት በተደጋጋሚ ሮቤል ላይ ሲፈጸም እንደነበረ ሁሉ በራሳቸው እጅ ተጽፎ ነገር ግን በሌላ እንደተላከ አድርገው ነበረ ለልሆና ሲያሳምኗት የነበረው። አሁንም ቢሆን በተመሳሳይ መንገድ እያሾፉባት እንደሆነ የተረዳችው ልሆና በቃ እኔ አልሰማሽም፣ ዞሮ ዞሮ አንቺ ነሽ ደብዳቤውን የጻፍሽው በማለት አልተቀበለቻትም ነበር። አሁን ግን የፎቶ ማስረጃ
እንዴት ሊሆን ቻለ በማለት ትኩረቷን ስቦታል። ቢሆንም ግን በሚራ ሴራ ተጠልፌ መውደቅ የለብኝም፣ ይህንን ነገር በትዕግስት ማለፍ አለብኝ፣ ወይም ደግሞ አድናንም ቀስ ብዬ ጠይቀዋለሁ አለቻት። ከዛ በኋላ ቀጥታ ለዳንያ ነበረ ፎቶግራፉን ያሳየቻት። እንግዲህ ለአድናን ብታሳየው ምን ያህል እንደሚደነባበር ይታወቃል። ዞሮ ዞሮ ግን ከዳንያ እጅ መግባቱ ደግሞ ጥሩ ነገር አምጥቶላታል። ይኸውም ዳንያ ይሄ የቀድሞ ህይወቴ ነው፣ ስለዚህ አንቺን አይመለከትሽም፣ ስለ ዝርዝር ጉዳዩ ነገርኩሽ አልነገርኩሽ ለአንቺ የሚፈይድልሽ ነገር ስለሌለ ለአስረዳሽም ግዴታ የለብኝም በማለት ነበረ መስመሩን የዘጋችው። ሆኖም እንግዲህ ፎቶግራፉን ከእጇ ካስገባች በኋላ ቀጥታ ወደ ሚራ በመሄድ ጉርቧን አንቃታለች፣ በጥፊ መታታለች። አንቺ ሌባነሽ፣ አስመሳይነሽ፣ እንዴት ከፖሊሳዊ ገብተሽ እንዲፈትሽሽ ፎቶግራፉን ታወጫለሽ በማለትም ነበር የመታቻት። አላወጣሁትም በጭራሽ፣ ይህንን ፎቶግራፍ ራሷ ልወና ትሆናለች ከፖርሳ ያወጣችው በማለትም ስትከራከራት ነበረ። በጭራሽ ልወና አልወሰደችውም፣ አንቺ ነሽ የወሰድሽው፣ እሷ ናት የሰጠችኝ በማለት ራሷ ልወና ነግራኛለች። ዳንያ ትነግራታለች። እንግዲህ በዚህ ባለመስማማት በጭቅጭቅ ሴትዮ በእንዝላልነት ራስሽ ጣልሽውን ለምን እኔን ትጨቅጭቅኛል? በኃይለኛው ጠብ ውስጥ ገብተዋል ማለት ነው። በሌላ በኩል እንግዲህ አድናንና ልወና አሁን ስለ ዳንያ በደንብ ማወቅ ስለምትፈልግ፣ ቆይ ይቺ ዳንያ ምን አይነት ልጅ ናት? ግን እኔ ሲመስለኝ በጣም ጥሩ ልጅና ትሁት ታጋሽ ትመስለኛለች። እንዲሁ ስታያት አንተ እስኪ ስለ ዳንያ ባህሪ ግለጽልኝ ያለች ነው። ምክንያቱም በዘዴ የቀድሞ ፍቅረኛው እንደሆነ ለማወቅ ካላት ጉጉት የተነሳ ነበረ እንደዚህ ዙሪያውን እየጠየቀች ነበረው። አድናንም ምን አውቃለሁ፣ እንዲሁ የሰው አይን አይቶ እኮ የሰውን ጸባይ መፈረጅ አይቻልም። ስለዚህ እሷ ጋር የማውቀው ነገር ስለሌለኝ እንዲሁ በደፈናው እንዲህ ናት ወይም ደግ ናት መጥፎ ናት ብዬ መገመት አልችልም በማለት መስመሩን ይዘጋባታል። ታርቆም በሚስቱ ላይ የሚያቸው ለውጦች ጥርጣሬ እንዲገባ አድርጎታል። ከዚህም መካከል ልዋናና አድናን ወደ ሬስቶራንት የሄዱበት አጋጣሚና እሷም ተከታትላ እነሱ ጋር ነው አብረን መዝናናት የምንፈልገው፣ እስኪ እነሱ የሚበሉትን ቁርስ እኛ ማዘን መብላት አለብን በማለት ባሏን አስከትላ ከሄደች እና በአድናን ፊት ደግሞ ጥሩ ስሜት ስላልተሰማው በቃ የራሱ ጉዳይ በማለት ልዋናን ይዞ ወደውኑ ተከታትሎ ክፍሉን መውጣቱን ተከትሎ እሷም ስሜቷ ተቀየሩ በጣም አዳ ስለነበረ፣ ቆይ ምንድን ነው ግን አድናን መቶ ከዛ ክፍል ለቆ ከወጣ በኋላ ጥሩ ነገር እያየሁብሽ አይደለም፣ ምንድን ነው እየሆንሻለሽው? ወይስ ከኔ የተደበቀ ማንነት አለሽ? ሲለ አቶ ታርቆ ጠይቋት ነበረ። ምንም የተለየ ነገር የለም፣ ሌላ ነገር እንዳታስብ ስትልም መስመሩን ዘግተዋለች። ይሁን እንጂ አሁንም ከአድናን ራስ አልወርድም ብላ ከስርስር እያለች ፈተናው መሆኗን ቀጥላለች። ሚራም እንግዲህ ለምን ያሰብኩት አልሆነም፣ ለምን አልተለያዩም ደግሞ ፎቶግራፉን አይታ እንዴት ጸጥ ትላለች እያለችም እንግዲህ አሁንም ነገር እየቆመረች ነው። ታዲያ ከአቶ ታርቆ ጋርም ለመሳሳት ትፈልጋለች። አቶ ታርቆ ደግሞ ፊት እየሰጣት አይደለም። ኛው እንግዲህ ዳንያ በሉዋና ላይ የፈጠረችባት ውሸት ነበረ። ይኸውልሽ ሚራ አንድ ጥያቄ ጠይቃ የነበረ ሉዋና፣ እሱም እንግዲህ ሉዋና ነፍሰ ጡር ትመስለኛለች፣ አንቺ የነፍሰ ጡርነት ስሜት አይተሸዋልና ትነግሪኝ ትችያለሽ በማለት ሉዋና እንደጠየቀቻትና የህመም ስሜቱም ያቅለሸልሽ እንደነበርና ግብ አልበላ የሚል ስሜትም ሊሰማት እንደሚችልም ሁሉንም ገልጻላታለች። ታዲያ ከዚህ በመነሳት ሚራ በፍጹም አታደርገው፣ ምክንያቱም ልጅቷ እስካሁንም ልጃገረድ እንደሆነች ነው የማውቀው፣ እንዴት እንደዚህ አይነት ጥያቄ ልጠይቅሽ ቻለች እያለች ሰለስል ነበር። ወዲያውኑም ደግሞ ለአቶ ታርቆ ነግረዋለች። ልሆና ነፍሰ ጡር ሳትሆን አትቀርም፣ ምክንያቱም የነገረችኝ ነገር ከነፍሰ ጡርነት ጋር ተያይዞ ነው በማለት ለአቶ ታርቆ ስትነግረው፣ አቶ ታርቆ ደግሞ ልሆና ጥንቃቄ ያስፈልጋታል፣ ራሷን መጠበቅ አለባት፣ ነገር ግን ሰሞኑን እያለቀሰች ያለችበት ስሜት ጥሩ አይደለም፣ ለጽንሱም ቢሆን ይጎዳዋል እያለም ከጤና አንጻር እንዲሁም ደግሞ በቅንነት ምክር መለገስ ስለፈለገም ነበረ እንዲህ ሲናገራት የነበረው። ይሁን እንጂ ታዲያ ወደውኑም ተነስቶ ወደ ልወና ክፍል በመሄድ ይኸውልሽ እህቴ በጣም ስለሆነው ነገር እጅግ ደስ ብሎኛል፣ ነገር ግን ከምንም በላይ ጥንቃቄ ያሽሻል፣ የምታነሺውም ሆነ የምትመገቢያቸው ምግቦች ትኩረት አድርጊ በማለት እንክብካቤ እንድታደርግና ወደ ራሷ እንድትመለስም ይነግራታል። ሆኖም ስለምን እያወራህ ነው? ምንድን ነው የምንከባከቡ? ምንስ የተለየ ነገር አይተህብኝ ነው? በማለትም ልሆና በጣም ተናዳና ተበሳጭታ ነበር የመለሰችለት። ቆይ ምንድን ነው ያስቀይማል እንደ የተናገርኩት ነገር? የሚያስቀይም ከሆነ ይቅርታ አድርግልኝ በማለት በትህትና ነበር የተመለሰው። ታዲያ አቶ ታርቆ በዚህ ብቻ አልተመለሰም። አድናንም ቢሆን እንኳን ደስ አለሽ የልጅ አባት ልትሆን ይኸው የመጨረሻው ሰዓታት እየደረሰ ነው፣ በጣም ደስ ብሎኛል ስለሆነው ነገር በማለትም
ነበረ። በዚህ ሁኔታ አድናን ስለምን እያወራህ እንደሆነ አልገባኝም፣ ሰውዬ ምነው ነገር ሳታጣራ ሌላ ነገር የምትቀበጣጥረው በማለት አድናን መጥፎ ነገር ነበር የመለሰለት። እንግዲህ በዚህ ሁኔታ ተቆጥቶ ሲወጣ አቶ ታርቆ ደግሞ ቆይ ልሆና እኮ ነፍሰ ጡር እንደሆነች ያ ነግራኛለች፣ ልጅቷ እንክብካቤ ያስፈልጋታል፣ ነገር ግን ሁለታቸውም አንድ እኩል ተቆጡብኝ፣ ይሄ ነገር ያስቀይማል እንዴ በማለት ለሚራ ይነግራታል። ሚራ ደግሞ አይ በፍጹም ዳንያ ስለምትዋሽ ነው እንጂ እንኳን ልታረግዝ ይቅርና አድናን ጋር ምንም አይነት ግንኙነት እንደሌላቸው እመሰክርልሃለሁ፣ ልጅቷ ገና ልጃገረድ ናት ስትል ነበር የመለሰችው። ምን ለማለት ነው ደግሞ እንዴት እንደዚህ ትኛለሽ እያለም እንግዲህ በነገሩ ግራ ተጋብቷል። ዞሮ ዞሮ ሚራ ራሷ ይሄው በእኔ ላይ የማገጠብኝ ሰራተኛዋን ይዞ ያድራል እንዳለች ሁሉ ዛሬ ደግሞ ምንም እንዳልተገናኙና ለሆነ ከአድናን ጋር ያን ያህል ርቀት እንዳልሄዱ ነበር ስትናገር የነበረው። በሌላ በኩል ደግሞ የሚስቱን ውሸታምነት እስካሁን ድረስ በትዕግስት የያዘውን ትዳሩን ልታሳጣው ይኸው ወይዘሪት ሚራ እያኮበኮበች ነው ማለት ነው። ምክንያቱም አቶ ታርቁን ትወደዋለች፣ ወደ ራሷ ማቅረብ ትፈልጋለች። ልክ ሮቤል ላይ ስታደርግ የነበረውን በአቶ ታርቆም እንዲተገበር ትፈልጋለች። ለዚህም ነበረ ለአቶ ታርቆ የሆነ ያልሆነውን እየተናገረች ለማስጠላት የምትፈልገው። ዞሮ ዞሮ ግን ዳንያ በጣም ነው የጠገበችው። ያን የመሰለ ትዕግስተኛና አስተዋይ የሆነ ባለቤቷን ከአጠገቧ በማስቀመጥ አሁን አድናን ላይ ፊት ብላለች። ዞሮ ዞሮ ግን አድናንም ፊት እየሰጣት አይደለም። በቀጣይስ ምን አዲስ ነገር እንመለከት ይሆን? ፍጥጫው ቀጥሏል። ሆና ድራማ በዛሬው ይህንን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።